ሰላም ጋይስ ተመልሼ መጥቻለሁ። ዛሬ ለምን ጠፋ? ካሊድ 26 ነው። በሳምንቱ ላይ ቪዲዮ ኮንሰስተንት ለመሆን እሞክራለሁ። 100% እሰጣለሁ። ኔክስት ምንጠብቅ በዚህ ዓመት አካውንቴን 5K ያስገባዋለሁ። አንድናይብል አንነጎሽብል ነው። 5K የግድ መግባት ዛሬ ምንም። በሳምንቱ ላይ ቪዲዮ ኮንሰስተንት ለመሆን እሞክራለሁ። 100% እሰጣለሁ። በጣም በተለያዩ ምክንያቶች ጠፍቻለሁ። 26 እንዳሰብኩት አልነበረም። ሀርሽ ነበረ። አክቹሊ አምናገነ ቢሽዋን እኔ ጥሩ ነው፣ ይመቸኛል። ሀርድ መሆኑ ይመቸኛል። ቢኮዝ ሀርድ ባይኖሮ ሁሉም ይወጣው ነበረ። ሀርድ የሆነበት ምክንያት የተመረጡት ብቻ እንዲያልፉ ነው። አንደርስታንድ ዳት። ሀርድ በመሆኑ ምንም አይገባኝም፣ ግን ኤክስትሪምሊ ሃርድ ግን ጥሩ እንዳለ ሆኖ እኔ የጠፋሁበት ምክንያት እነዚህ ሶስት ነበሩ። የመጀመሪያ እንደ ማራታን ኪ ፖይንት የጠፋሁበት ምክንያት ትሬድ ላይ ስትገቡ ምን እንደምታደርጉ ካላወቃችሁ የነገ ፋክድ ያ ነው እኔ ጋር ሀፕን ያደረገ ገባችኋል። እገባለሁ ማርኬት ፕሌስ ላይ ዩቱብ ላይ የማውቀውን ነገር በሙሉ አፕላይ ያደርጋለሁ። የትኛው ባይሳይድ ይወሰድ የትኛው የራሴ ኤጅ እንዲህ በወረቀት የተጻፈ ኤጅ አልነበረኝ። ኤጅን ወረቀት ላይ ያሳፈርኩት በጭንቅላቴ ነው ስትራቴጂ ያለው የምትሉ ሰዎች የነገ ፋክድ ስትራቴጂን ፔፐር ወርክ ፔፐር ላይ የተጻፈ ታንጀብል አደረኩ። እንደዛ አደረኩ። ለእኔ አዲስ ነበረ። በጣም ዲሲፕሊን ይጠይቃል። የተጻፈ ስትራቴጂ መከተል እና ምናባዊ ስትራቴጂ መከተል የተለያየ ነው። ምናባዊው ራሳችሁ እዛው ኤዲት ታደርጉታላችሁ ላታችሁ ውስጥ ወረቀት ላይ የተጻፈ ግን ወረቀቱ ኤዲት ያደረገው። በሱ ምክንያት ትንሽ ሃርድ ሆኖብኝ ነበረ። ያደረኩት ነገር ስትራቴጂ እንዳልኳችሁ ጽፌ ቁጭ አደረኩ። ከዛ ማርኬት ላይ እየገባው በደንብ አድርጌ ፕራክቲስ ማድረግ ጀመርኩ። በደንብ አድርጌ ሲሪየስሊ ሰርሼ ፕራክቲስ ማድረግ ጀመርኩ። ከዛ ሳይኮሎጂ እና ኤጅ ወይም ስትራቴጂ የሚባሉ ትሬዲንግ ላይ የሚያስፈልገውን ቱ ኮምፖነንቶች አሟላው። ከዛ ሁሉም ነገር የሰመረ መስሎኝ ነበር። ሪስክ ማኔጅመንት መጣና መጥቶ በጥፍ ያለኝ። ከዛ ደግሞ ሪስክ ማኔጅመንት በጣም ይጎዳኝ። ሪስክ ማኔጅመንት ላይ ፎከስ ማድረግ ጀመርኩ። አሁን ሙሉ ለሙሉ ፎከሴ ሪስክ ማኔጅመንት ላይ ነው ማለት ነው። እንትን ላይ አለ ኤጂ እና ዲሲፕሊን በጣም ዲሲፕሊን ምንም የሆነ ወረቀት የጻፍኩትን ነገር ገብቼ ፕራክቲስ አደርጋለሁ። ቢኮዝ ያን ነገር ፕራክቲስ ካላረግ ኮንሲኩዌንሱን ስለማውቀው ማለት ላይ አለ ኤጂ እና ዲሲፕሊን በጣም ዲሲፕሊን ምንም የሆነ ወረቀት የጻፍኩትን ነገር ገብቼ ፕራክቲስ አደርጋለሁ። ቢኮዝ ያን ነገር ፕራክቲስ ካላረግ ኮንሲኩዌንሱን ስለማውቀው ማለት ነው። አሁን ሪስክ ማኔጅመንትን የከበደኝ ሪስክ ማኔጅመንቱን እየሰራሁበት ነው። ሁለተኛው ሪዝን ኤጅ በጣም ነው የሚጎዳኝ። 17 ዓመቴ ነው። የታርጌ ኤክስፕረስ እንደማደርገው ግን አካውንት ለመግዛት በጣም ተቸገርኩ። እስከዛሬ ስገዛበት የነበረው እንትን ራሱ አሁን አልችልም ማለት የማይሆን ሲቹዌሽን ውስጥ ገባን። በራሴ ሆንኩ። ያ ማለት ይህን ዓመት ነው 18 ሊኖረኝ። እስከዛ ድረስ መታገስ ሲኖርብኝ ነው። ግን የሆነች ታይም ነበረች። እሱን ታይም ተጠቅሜ ለማለት ሞክሬ ነበረ 2% ሪስክ አድርጌ። ያ ደግሞ ወደኋላ መልሶ አካውንቱ እንዳፈነዳው አድርጎኛል ማለት ነው። አክቹሊ አይ ቲንክ ምርጥ ቻንስ ነው ባይ ቢኮዝ ኤፍቲሞች ፍሪ ትራያል አላቸው። ያ ድሮ ማድረግ የነበረው ማለት ነው። አሁን ሙሉ ፎከሲንግ ሽፍት አድርጌ ወደ ኤፍቲኤም ዞር ያለው ኤፍቲኤም ላይ
ፍሪ ትራያል የ14 ቀኑ አለ። እሱን የ14 ቀን ወስዳለሁ። የ14 ቀኑ የማፈነዳበትን ምክንያት ጆርናል አደርጋለሁ። አዲስም ፕላትፎርም ጀምሬያለሁ እንትን ማድረግበት ባክቴስት ማድረግበት ባክቴስትም ሆነ እንትን ሮስ ነው ጆርናል ኤፌክስ ፓዝን የምጠቀመውን እሱን እየተጠቀምኩ ጆርናል እያደረኩ ነው። ምርጥ ጆርናሊንግ እንትን ነው፣ ቼክ አድርጉት። ቲቶሪያል የምትፈልጉ ከሆነ ንገሩኝ። እሱን እጠቀማለሁ። ያ ነው በቃ ያለው ነገር። አሁን ምንም ማድረግ የምችለው ነገር የለም ከዚህ በኋላ በትሬኒንግ መላ መስራት ኦልሞስት ኢምፖሲብል ሲግናል ካልሆነ በቀር ማለት ነው። 18 እስኪሞላኝ እጠብቃለሁ። ያ ነው ማይ ላስት ቾይስ ኢዝ ዳት። ኢቨን 18 ከሞላኝ በኋላ እራሱ እዚህ ሀገር ጥንብ ነው። በላይክ እስቲ ዝም ብላችሁ አስቡት እናንተ በሜታ ትሬደር 5 ነው ትሬድ የምታደርጉት፣ እዚህ ማች ትሬደር ነው። ዳርዝ ኢቨን ይሄ ራሱ በጣም ትልቅ ዲፍረንስ አለ። ገባችኋ? ሜታ ትሬደር 5 ነው የመሰለ እኮ ምንም ነገር የለም። ቢንጎረስ ምንም የሱን የመሰለ ነገር የለም። እዚህ ግን ሲትሬድ ዲኤክስ ምናምን የተባሉ የተምቹ ፕላትፎርሞች የምንጠቀመው ሰው አይ ቲንክ ኢትዮጵያ ያላችሁ ታች ትሬደሮች ባታማሩ አሪፍ። እዚህ የከፋ ነው። ትሬዲንግ ዋይዝ እዚህ በጣም ሀርሽ ነው። እሱን 18 ዓመት ሲሞላኝ አረጋለሁ። ያ ነው እንግዲህ ሁለተኛው እንትኔ። ሌላ ምንም አለ ያ ነው በቃ አይደንቲቲ ነው። እና ደግሞ 18 እስኪሞላኝ መጠበቅ አለብን። ኢቨን አፕወርክ አፕወርክ 18 ዓመት ይሙላ ብሎ የሁላ ኮንታክት ከገዘው በኋላ 18 ካልሞላ አላሉ። አምና ባይዘው ትዝ የሚላችሁ የለም እንደዛ ነው ነገር። አትሊስት እኔ አላየሁም። ስራ አፕላይ ሳደርግ ነበረ፣ ኮንታክት ስገዛ ነበረ፣ ኤቭሪቲንግ ሳደርግ ነበር። አሁን ግን ወደ 100 ነው 150 ምናምን ኮንታክት ላሽ ተብያለሁ። በቃ ላሻለሁ እና ያ ራሱ አንድ ኪሳራ ነው ካመር ያ ነገር። ሁለተኛ ከዩቲዩብም ከእንደዚህ ነገር እንድጠፋ ምክንያት ሆኖኛል። የመጀመሪያው እንደነገርኳችሁ ማድረግ አልችልም። ላክ ኦፍ ዲስፕሊን አጥቼ ነበር የመጀመሪያው። ቀጣዩ ይኸው ኤጂ 18 አልሞላኝም፣ ግን 18 እስኪሞላኝ በደንብ ብማር 18 ዓመት ከሞላኝ በኋላ የምማረውን ታይም ቀንስልኛል። ተርድ የመጨረሻውና ሶስተኛው ደግሞ is a lack of money. መኒ ላክ አድርጎኝ ነበረ። መላይን ጨርሼ ነበረ። ኖቬምበር ላይ የተገኘው መላ እንዳለ ፒሲ እያንዳንዱ ገዝቼ ጨርሼ ነበረ። አሁን እጄ ላይ ያለኝ የሆነ ፒሲ አለ፣ እሱን እሸጠዋለሁ። ኦብቪየስሊ ምንም እየጠቀመኝ ያለ ፐርፎርማንስ ወይ ላፕቶፕ ይሻላል። ወይ ፓርቱን ፈትቼ እሸጠዋለሁ ሞር ካዋጣኝ፣ ወይ ደግሞ ፉል ባዲውን እሸጠዋለሁ። አሁን እንደውም ራም ባይዘው በጣም ውድ ነው። ራም እና ማዘርቦርድ ኢቨን ግራፊክስ ካርድ በጣም ውድ ነው። እሸጠዋለሁ። የኔ ግራፊክስ ካርድ 2050 ነው። 2050 አይ ቲንክ ያን ያህል ኦልድ አይደለም። አክቹሊ ቤዚክ ጌም ያጫውታል። ቤዚክ ኢቨን ብለድ ስትራይክ የምታውቁት እኔ በደንብ ነበር ስጫወትበት የነበረው ወደ 240 ኤፍፒኤስ። አሁን ኢቨን ያን ፒሲ ያነሳሁበት ምክንያት ራሱ ይህን ፕሮካስቲኔሽን እንትን ለማለት ነው። ሴታፔን እንዳያችሁት አንድ ላፕቶፕ፣ አንድ ኪቦርድ፣ መጽሐፍ እና ኖትቡክ ነው ያለው። that's all it is። በቃ እንግዲህ ያለው ነገር ይህን ይመስላል። የነበረኝ 3 ወር ሪዘን ይሄ ነው። እዚህ ቪዲዮ ላይ በደንብ ኢፈርት አደርግበታለሁ። ይህ ቪዲዮ ማለት ለክላይንት ምልከው ነው። ይህ ቪዲዮ ምርጥ ፖርትፎሊዮ ቪዲዮ ነው የሚሆነው። ላይክ ማድረግ እንዳትረሱ ጋይስ። ቪዲዮ ላይክ ማድረግ እንዳይረሳ። ሰብስክራይብ አድርጉ። 100 ገብተናል። 200 ገባችሁ? 200 ጠቅናል። እንግዲህ 200 ላይ ብሬክ ኢቭን እንወስድና 500 ላይ ደግሞ ቲፕ ይነካለን። ለማንኛውም ይመሻችሁ። መልካም ጊዜ